ባለፈው ሳምንት አየር ላይ ከዋልነው ሀሳብ አኳያ አንዳንድ እርባና ያላቸው ሀሳቦች ያደመጣችሁ ልካችሁልኛል። አሁን ሰንደቅ ዓላማን አንስቼ ነበረ። ዘመዱ ልነጋገርበት የሚገባ ነው። ምናልባት የሚቀጥለው ሳምንት ላይ ህገ መንግስቱ ላይ ልገባ እችላለሁ። የሚቀጥለው ሳምንት ህገ መንግስቱን አነሳለኝ። ዛሬ ሰንደቅ ዓላማ ላይ እንዲሁ አዳብሬው መሄድ ፈለኩ። ባለፈው ጊዜ ያነሳሁት ላይ በተወሰነ ደረጃ መጠኑን በህግ ይወሰናል። ከላይ ጥቁር፣ አረንጓዴ፣ ቢጫ፣ ቀይ ከዛ ጥቁር ሆኖ ቢወጣ ጥሩ ነው። ለ50 ዓመታት የተቀበልነውን መከራ መጪው ትውልድ እንዲያስበው ነዋሪውም እንዲዘክረው ያደርጋል ብዬ የሰነዘርኩት ሀሳብ ላይ ጥቁር የሀዘን መግለጫ ነው ወይ ብሎ ይላክልኛል። እንግዲህ ወጣት ትውልድ ከሆነ አያውቀውም ብዬ ስለምገምት ልንገረው። አዎ ጥቁር የሀዘን መግለጫ ነው። አንድ አይነት ሀዘን ሲደርስብን እኮ ጥቁር እንለብሳለን። እናቶቻችን ይለብሳሉ። አሁንም ሴቶቹ እንደቀጠሉበት ነው። ወንዶች ጥቁር ልብስ ይለብሳሉ፣ ጥቁር ኮፍያ ያደርጋሉ። ከቅርብ ጊዜ ወዲህ ግን እየቀረ መጥተዋል። ለምን አላውቅም። ብዙዎቻችን አሁን እናትና አባቴ ሞተዋል። ሁለቱም ባረፉ ጊዜ በኮፍያም ሆነ ጥቁር ነገር ላይ አላረኩኝም። ሀዘኔን ለራሴ መያዝ ከራሴ ጋር መምከርና ፋታውን ማምጣት ግቤ ስለሆነ ይመስለኛል። አንዳንድ ሰዎች ግን ጥቁር ለብሰው ስናያቸው ለምን ለበስ ብለን ሀዘን ደርሰን አጽናንተናቸው እናልፋለንና ጥቁር በትክክልም የሀዘን መግለጫ ነው። በአገር አቀፍ ደረጃም አንድ አይነት ሀዘን ሲኖር ጥቁር ግራ ክንድ ላይ ይታሰር ነበር፣ ይደረግ ነበር። ሰፋ ያለ ነው ይደረጋል። እና ይህን አይነቱ ነገር በቀዳማዊ ሥላሴ ዘመን ድረስ ቀጠለና እዛ ላይ ቆመ። ከቀዳማዊ ሥላሴ ዘመን በኋላ ለመጀመሪያ ጊዜ በ1987 ይመስለኛል ሻለቃ አድማሴ የተባሉ ሰው በሕገ መንግሥቱ ላይ መክረው ሊወስኑ ሲሉ ክንዳቸው ላይ ጥቁር አስረው ጥቁር ጥብጣብ ክንዳቸው ላይ አድርገው ጥቁር ከረባት አድርገው ሕገ መንግሥቱ ውይይት ላይ ተገኝተው ሀሳብ እንዲሰጡ ሲፈቀድላቸው ለምን እነዚህን ጥብጣቦች እንዳደረጉ በወቅቱ ጉባኤው ላይ ለሚሳተፉ ከነገሯቸው በኋላ ነው ወደ ዋናው ርዕሰ ጉዳያቸው የገቡትና አስታውሳለሁ። በሳቅም የማጀብ ነገር ምናምን ነበርና ያለመረዳት ነው ያሉት ነው የሆነው። የኢትዮጵያ አሁንም እየናጣት ያለው ትልቁ ችግር የህገ መንግስት ጉዳይ ነው። ህገ መንግስቱ ላይ የተገደገደው ሀሳብ ወይም የሰፈረው ሀሳብ ዜጋ እንደልቡ የሚያንቀሳቅስ አይደለም። መዝሙራችንን ስሙት። ብሔራዊ መዝሙር ላይ ለዜግነት ክብር ነው የሚለው። ህገ መንግስቱ ላይ ዜግነትን አያውቀውም። የሚያውቀው ብሔር ብሔረሰቦችና ህዝቦችን ነው። እና እንነጋገርበታለን። ደግነቱ ይሄ ዘመን እንድንነጋገርበት የፈቀደ ይመስለኛል። ሌላው ሰንደቅ ዓላማ ላይ እርባና ያለው ሀሳብ የሰነዘረው አንዱ ወዳጄ ሰንደቅ ዓላማው ላይ በጥቁር መደብ አሁን ያለው አርማ ይነሳል ብሎ ነው ያሰበው። ይነሳልን ብዬ ተስፋ አደርጋለሁ። ትርጉም ያለው ነገር እዛ ላይ መሆን ስላለበት ወዳጄ የሚሰጠን ሀሳብ ትርጉም ያለው ነው። በጥቁር መደብ ላይ ቢጫ ጎህ ሲቀድ የሚያሳይ ምስል ቢኖርበት ደስ ይለኛል አለ። እንደዚህ ጋር መብታችን ነው መወያየት፣ መነጋገር። አሁን ህገ መንግስቱ ችግር የሚሆነው በጥቂት ሰዎች የብሔር ተወካዮች ያላቸው ተብሎ በመወሰኑ ነው። እስካሁን ድረስ ስንናጥበት የኖርነውና ሀሳባችን ስጡበት፣ ሀሳባችን ኢንተርቴን እናድርግ። የሚሰማን አካል ይኖራል ብዬ ተስፋ አደርጋለሁኝ። የአካል ይህንኑ ሀሳባችንን ሰብስቦ ወደፊት በሰንደቅ ዓላማችን ላይ፣ ወደፊት በብሔራዊ መዝሙሮቻችን ላይ፣ ወደፊት በህገ መንግስቶቻችን ላይ ማድረግ የሚገባውን ያደርጋል ብዬ እገምታለሁ። ዛሬ እንድንጨዋወት ወደ መድረክ ይዤ የመጣሁት ባለፈው ሳምንት ጀምሮ የነበረውን የመንገሻ ከበደ ተሰማን በግጭትና በቅራኔ የተሞላ አመርቂ ህይወት ጉዞ በሚል ርዕስ የታተመው መጽሐፍ ነው። መንገሻ ከበደ ትልቅ ዲፕሎማት ነው። በራሱ ጥረትና የትምህርት ብቃት የፈጠረው ነው። ትልልቅ ዓለም አቀፍ መድረኮች ላይ ውሏል። በመላው ዓለም ከሚገኙ ሰው ልጆች ጋር የመገናኘት እድል ደርሶታል። በአጋጣሚ ያደገበት ቤተሰብም
ሁሉ በእጁ ሁሉ በደጁ ሆኖ በጥሩ ሁኔታ ያደገ በጥሩ ሁኔታ የኢትዮጵያዊ ባህልና ወቅት የተኮተኮተ ሳንፎርድ የተማረ ከዛ እያለ ትልቅ ቦታ ላይ ከደረሱ ዲፕሎማቶች መካከል አንዱ ነው። መንገሻ ከብሬን ድሬኖቹ ጋር ላያይዘው ከጅለኛል። ኢትዮጵያ ብሬን ድሬን ከተካሄደባት አንዱ መንገሻን ማጣት ነው ብዬ እንዳስብ ያደርገኛል። በሌላ ጎኑ ደግሞ በእንደዚህ አይነት ትልቅ ዓለም አቀፍ መድረኮች ላይ የሚወክሉን ትልልቅ ዲፕሎማቶች ያስፈልጉናል። ምናልባትም ከነ አክሊሉ ሀብተወልድ በኋላ ድጋሚ ከተከሰቱት ሰዎች መሀል አንዱ መንገሻ ከበደ ናቸው ብዬ አስባለሁ። መንገሻ ከበደ ነው ብዬ አስባለሁ። እንግዲህ ደራሲ ሆነ ስትመጣ አንቱታ ይቀራል። ለዛ ነው አንተ እያልኩም ጠራው እንጂ አንቱታ የሚገባቸው ሰው ናቸው። ዲፕሎማቱ በህይወት ውጣ ውረድ ውስጥ ያጋጠማቸውን ነገር በሙሉ ነው እዚህ ላይ መዘገቡልን። ወደፊት በኢትዮጵያ የዲፕሎማሲያዊ ህይወት ውስጥ የሚያልፉ አሁንም በማለፍ ላይ ያሉ ወደፊት ህልማቸው ከዲፕሎማሲያዊ ጋር የተያያዘ ወጣቶች በሙሉ ሊያነቡት ይገባል ብዬ ገምታለሁ ይህንን መጽሐፍ። ይህም መጽሐፍ ያሳተመው አዲስ አበባ ዩኒቨርሲቲ ፕሬስ ነው። የአዲስ አበባ ዩኒቨርሲቲ ፕሬስ መጽሐፍትን ለማግኘት አዲስ አበባ ዩኒቨርሲቲ ራሱ መሄድ፣ እዛ ቡክ ሴንተር የሚሉት አለ መደብር፣ እሱ መደብር ውስጥ ታገኙታላችሁ። አለበለዛም በአመት አንዴም ሁለቴም ሶስቴም የመጽሐፍት አውደ ርዕይ በሚደረግበት ጊዜ አዲስ አበባ ዩኒቨርሲቲ ተሳታፊ ነው። በማንኛውም ጊዜ ይገኛል። በርካታ ሊነበቡ የሚገቡ መጽሐፍቶችን ይዘው የሚመጣው ዋጋውም ተመጣጣኝ ነው። ገዝታችሁ በማንበብ ራሳችሁ እንድትለውጡ ያግዛችኋል። በዚህ መልኩ ነው እንግዲህ ይህንን የመንገሻ ከበደን መጽሐፍ ማወቅንም ማግኘትም የምንችለው። ይህን ካልኩ ስለ መጽሐፉ ከማውራቴ በፊት የዚህ ዲፕሎማት ቤተሰብ ማን ነው የሚለውን ደግሞ በትንሹ ላውጋ። የዚህ ዲፕሎማት ቤተሰብ ወላጅ አባቱ ከበደ ተሰማ ናቸው። ደጃዝማች ከበደ ተሰማ በ20ኛው ክፍለ ዘመን መጥተው በ1920ዎች ውስጥ ወጣት ሆነው ኢትዮጵያን በጣም ከባድ አስቸጋሪና ፈታኝ ከሆነ አሳር ካወጣው ታላቁ የወጣቶች ትውልድ መካከል አንዱ ናቸው። ጥሩ የታሪክ ማስረጃም ትተውልናል። ይህንን በማንበብ በ1920ዎች ውስጥ የኢትዮጵያ ወጣቶች ከፋሽዝም ጋር መታገላቸውን ኢትዮጵያን ከዝቅተኛው አዘቅት አውጥተው እስከ 1966 ድረስ ያደረሰውን ትውልድ ሕይወት የሚመሰክር ነው። ይህ መጽሐፍ እንግዲህ ከታተመ ከግማሽ ምዕተ ዓመት በላይ ሆኖታል። ባልሳሳት እንደገና ከአንዴም ሁለት ጊዜ ልጆቻቸውን እንዲታተም አድርገው ለንባብ መብቃቱን አውቃለሁኝ። እርግጠኛ ነኝ 2 ጊዜ ነው የሚሆነው። ከዛ ከታሪክ ማስታወሻ በኋላ ከበደ ተሰማ ይቀራል ወይም ያስፈልጋል ብለው ያሰቡትን ሌላ መጽሐፍ ተውልን ነበር እንዳይረሳ ከታሪክ ማስታወሻ ባሻገር በሚል ርዕስ ልጆቻቸው ናቸው ይህንን የሚያሳትሙት። ይህንን በምታነቡ ጊዜ ወደንም ጠላ የመጀመሪያውን የማንበብ ልምዱ ከሌላቸው አስቸጋሪ ነው። ምክንያቱም አንዳንድ ነገር እዚህ ላይ ያነሱና የመጀመሪያው የታሪክ ማስታወሻው ላይ በገጽ እንደዚህ ላይ ይሄን ነገር ትቸዋለሁ ይላሉ። ወደዛ ሄዶ እንግዲህ ማንበብ ሊያስቸግር ይችላል። ጥሩ አንባቢ ግን ሁለቱንም መጽሐፍ ይይዝና በሚያነብበት ጊዜ ታሪኩ ግልጽ ይሆንለታል። ለማንኛውም ልብ እንድትሉልኝ የምፈልገው ኢትዮጵያን ከነበረችበት አደገኛ ሁኔታ አውጥቶ ወደ ታላቅነት ምዕራፍ ያመጣት 1920ዎች ውስጥ የነበሩ ወጣቶች ናቸው። በስም የምናውቃቸው በርካታ አሉ። ደራሲ ሆነው የተጠበቡ እነ ተክለ ጻዲቅ መኩሪያ፣ እነ ሐዲስ ዓለማየሁ፣ እንደዚህ እያለን አያሌዎቹን መጥራት እንችላለን። 1920ዎች ውስጥ ወጣቶች የነበሩ ስንጠራ አያሌዎቹ ኢትዮጵያን በጣም ከባድ አስቸጋሪና ፈታኝ ከሆነ ሁኔታ አውጥተው ትልቅ አገር ፈጥረውልን በሳንቲም የሚገዛዛ የምንገበያይበትን ገንዘብ ፈጥረውልን ነው አስረክበውን ያለፉትና ይህ ትውልድ በቅጡ አልተዘከረም፣ በደንብም አልጻፈለትም። ለእኔ ልንዘክረው፣ ልንጽፍለት፣ ልናጠናው ይገባል። በጣም ዝቅተኛ በሆነ ደረጃ ተምረው በዛው ትምህርታቸው
ብቃታቸውን አረጋግጠው አገር ተከላክለው ውጊያ ሲመጣ ጠላት ሲመጣ ተከላክለው በተጨማሪም ደግሞ ሰላም ሲሰፍን በተቻለ መጠን ኢትዮጵያዊ ክብራቸውን ጠብቀው ያሻገረው ትውልድ ቤተሰብ አካል ነው መርሻ ከበደ። ሳምንት ሀሳብን በደንብ ተረድታችኋታል ብዬ ተስፋ አደርጋለሁ። አስፋው ከበደን አናግሬ ነበረ። አስፋውን አናግሬ አስፋውን ችግር ላይ ለመጣል በኋላ ነው ጉዳዩ ገባኝ። የአምባሳደር ካሳ ከበደ ወንድም ነው ብሎ ችግር ላይ ለመጣል ኤዲተሬ አላስፈላጊ ቃላት ኃላፊነትና ማንነቱን ለመናገር ፈቃደኛ ያልሆነ ብሎ ለማሳጣት ሞክሯል ብያለሁ። የሚያሳዝነኝ አምባሳደር ካሳ ከበደን በተመለከተ ዩቱብ ውስጥ በርካታ ቃለ ምልልሶች አላቸው። በተለይ ከሲሳይ ጌና ጋር በሰፊው አውርተዋል። ምን አይነት ሰው ናቸው? ትምህርታቸው ምንድን ነው? በምን አይነት ባክግራውንድ ውስጥ አደጉ? ይመልስላቸዋል። የሚያሳዝነኝ አምባሳደሩ ዕድሜ ሰጥቷቸው የሚጽፉልንን ሳይጽፉልን ማለፋቸው በጣም ሀዘንተኛ ነኝ። ሌላው ሀዘኔ ደግሞ በኢትዮጵያ ህትመት ታሪክ ውስጥ ትልቁን ገድል የሰራ በዛ ላይ ያለፍንበትን ሁሉ ሊነግረን የሚችል አስፋው ከበደ ነበረ። አቶ አስፋውም በቅርብ አረፈና ይሄ ያሳዝናል። በቃ አንድ አፍሪካ መንደር ውስጥ አንድ ሽማግሌ ሞተ ሲሉ አንድ ቤተ መጽሐፍ ተቃጠለ ማለት ነው እንደሚሉት ነው። እና እዛ ቤተሰብ ውስጥ ሊሰጡን የሚገባንን ያህል ጥረቱ ቢኖርም ሊሰጡን የሚገባቸውን ሳይሰጡ ያለፉ አሉ። ሊሰሩ የቻሉት ያለፉበት ያገደሙትን መፈለግና መመርመር ነው። እና ይሄንን ስንል ትልቅ በሆነ ቤተሰብ ውስጥ ስለተወለደ አንድ አዛውንት ዲፕሎማት እያወራኋችሁ ነው። እቤት ውስጥ ፊደል መቁጠር፣ የአብነት ትምህርት መማር ምናምን እንደዚህ በጣም ትልቅ በረከት አላቸው። ከፊደል ጋር መተዋወቅ፣ ፊደልን ገጣጥሞ ማንበብ፣ መጸለይ፣ በመጸለይ ከእግዚአብሔር ጋር መገናኘት፣ ይህ ቤተክርስቲያን የምትሰጠን ነው። በዚህ ስርዓት ውስጥ ካለፈ በኋላ ነው መሻ ሳንፎርድ ትምህርት ቤት የገባው። ሳንፎርድ ትምህርት ቤት ገብቶ ጠንካራ ኢትዮጵያ ሆኖ ነው የወጣ። ይገርመኛል። ምክንያቱም ሳንፎርድ ውስጥ የተማረ አንድ ጓደኛዬ ልጅ አለ። ልብ ብዬ ሳየው ኢትዮጵያዊ አይደለም፣ ኢትዮጵያዊ አድርገው አልቀረጡትም አይነት ነገር ብዬ ከአባቱ ጋር እነጋገራለን። ምናልባትም የተለያየ አካባቢዎች ኖረዋል። ልጅ ሆኖ ካምፓላ ውስጥ ኖረዋል። አባቱ እዛ አካባቢ ስራ ስለነበር፣ በኋላም ሱዳን ኖረዋል። አባቱ ወደዛ ተቀይሮ ስለነበር ከዛ አትየው እኔ በእንግሊዝኛ የሚያናግረኝ ልጅ አልፈልግም፣ ልጄ መጥቶ በአማርኛ እንዲያዋራኝ እፈልጋለሁ፣ አምጭና እዚሁ አስተምሪ ብሎ ልጅ እያለ በለጋነቱ አዲስ አበባ መጡት። አዲስ አበባ መጥቶ በትርፍ ጊዜው አባትየው አያቱ አማርኛ ያስተማሩት። ሌላውን ጊዜ ሳንፎርድ ነው የተማረው። ቶፕ ተማሪ ሆነ። ጆን በጣም ጎበዝ ተማሪ ሆነ። ተሳካለት። ጥሩ ማትሪክ ውጤት አመጣ። አሁን ኬምብሪጅ እየተማረ ነው። አባቱ ከፍሎ እያስተማረው ነው። ስኮላርም ሰጥተውታል። እና ኬምብሪጅ ለመግባት 3 ፕሮፌሰሮች ከኬምብሪጅ ኦንላይን ኢንተርቪው አድርገውታል ብሎ ሲነግረኝ በቃ ይሄ ልጅ በስነ ስርዓቱ እንግሊዛዊ ሊያደርጉት እየሰሩት ነው። አንተ እንግሊዛዊ እንደሚሆን እየገባህ እንዴት ነው እንደዛ የምትሄደው ምናምን ብዬ ከአባቱ ጋር ስነጋገር መብቱ ነው ከፈለገ። ምክንያቱም እኔ እንግሊዝ ውስጥ 5 ዓመት ኖሬ ያለኝ 5 ዓመት ኖሬ ወደ አገሬ ተመልሻለኝ። እኔ እንግላንድ ውስጥ በነበርኩ ጊዜ አንድ ሰው 5 ዓመት እንግሊዝ ውስጥ ከተቀመጠ እንግሊዛዊ የመሆን መብቱ የተከበረ ነው። ያም መብቴን ሳልጠቀምበት መጣሁኝና ልጄም ከፈለገ ኢትዮጵያዊ ካልፈለገም እንግሊዛዊ ይሁን። ደግነቱ ሰው ሆኖ የአንድ ሙያ ባለቤት ሆኖ አገርና ወገኑን የማያስወቅስ በመሆኑ ነው ደስ የሚለኝ አለ። አባትዬው ትክክል ነው። እዚህ ላይ ግን ሸሻ የትምህርት ቤት ህይወቱን 1940ዎቹን ሲያወጋን ጠንካራ ኢትዮጵያ ሆኖ ነው የወጣው። ምናልባትም መሰረቱ ከባድ ጠንካራም ጥልቅም ስለሆነ ይሆናል ብዬ ገምታለኝ።
እዛ ውስጥ ዛና የሚያደርገን አንዳንዴም ጣል ያደርጋል። አሁን በኢትዮጵያ ቋንቋዎች ውስጥ ሊቃውንት ከሆኑት አለማዊ ሞገስ አስተምረውኛል ይላሉ። አለማዊ ሞገስ ምናልባትም ከሁለት ደርዘን በላይ መጽሐፍ ሳይጽፉ አይቀሩም በቋንቋ ላይ በተለያየ ርዕሰ ጉዳይ ላይ ምናልባትም አንድ ግማሽ ደርዘኑ ያህል ኔሳ ላይ አልቀርም። 4-5ቱም ሼልፌ ላይ ይኖረኛል ብዬ ገምታለሁና በበርካታ ርዕሰ ጉዳይ ላይ የጻፉት። በአብዮት ወቅት ደግሞ በጣም አክቲቭ ተሳታፊ ነበሩ። 1960ዎች ውስጥ 68፣ 69 ያላችሁ ወደኋላ ሄዳችሁ ብታነቡ በርካታ የዓለማየሁ ሞገስን አርቲክል ማንበቤን አስታውሳለሁና ኢትዮጵያን በምድር ላይ ተወዳዳሪ የላት ታላቅ አገር አድርገው ነው ክፍል ውስጥ የሚስሉልን ይላል። በዛ መሃል ዛና የሚያደርግ አንድ ጨዋታ አምጣል ያደርጋል። አንድ ነብር ገድዬ የነብሩ ቆዳ 15 ክንድ ይሆናል ብለው ሲሉ ጣሰው የሚባል የሞላ ማሩ ልጅ እጁን ያወጣና 15 ክንድ እኮ አለማየሁ ያለምንም ጥርጥር ወደ 7 ሜትር ሆነ። እሺ 10 ይሆንልህ። 10 ይበዛል ሲል ስበል ግዳይን ያለ ጭራ ልታስቀረው ነው። የዚህ የመካከለኛ ምስራቅን ትምህርት የሚወዱት ይመስለኛል። አሁን ሁለት ሰው አውቃለሁኝ መካከለኛ ምስራቅ ላይ ታላቁ አምባሳደር ካሳ ከበደ እስራኤል ውስጥ ነው የተማሩት። የህብሩ ተማሪ ናቸው። በመጨረሻ ላይ ኢትዮጵያ ውድቀት ላይ ትልቅ ሚና የተጫወቱ ናቸው። አሁን ይህም ብዙ ሰው የሚረዳው አይመስለኝም። ቤተ እስራኤሎችን ለማውጣት እኮ ሁለቱን አየር ማረፊያ ብንይዝ ከዛ በኋላ እየነዳ እናወጣ እልቂት ነበር የሚፈጠረው። ካሳ ከበደን የሚያክል ትልቅ ዲፕሎማት በመኖሩ ግን ስራው ተሰርቶ የእነሱም ጎበዝ ባልሳሳት ልቡራን ይመስል የሚባል ዲፕሎማት ነበር። በእነሱ አግባቢነት ከኢትዮጵያ እንዲወጡ አድርገዋል። ቤይሩት እንግዲህ ከእስራኤል ነው የተማሩት ካሳ ከበደ። ታናሻቸው ደግሞ ታናሽ ነው መንገሻ ቤይሩት ውስጥ ነው የተማረው። ቤይሩት የእልቂት አገር ሆኖ ቤይሩት ተከስቷል። አንድ ነገር ትዝ ይለኛል። ምናልባትም እኔ የ20ዎቹ ወጣት እያለሁ አንድ ቃለ ምልልስ አነበብኩኝ። ቃለ ምልልሱን የሰሩት ጋሽ ማሞ ወድ ናቸው። ያናገሩት አንድ ኢትዮጵያዊ ካፕቴን ነው። በሕይወቱ በበረራው ዓለም ከሚያስደንቁት ነገሮች አንዱን እንዲነግራቸው ጋሽ ማሞ ጠይቀው ካፕቴኑ ሲመልስ ቤይሩትን በአየር ላይ አይቻታለሁ። ማታ ላርፍባት ሳንዣብባት የተንቆጠቆጠች ውብ ማራኪ ከተማ ሆና ነበር። አረፉ። እንደገና ያንን ውበት እያደነኩት ተመልሼ ወደ አዲስ አበባ በረርኩኝ። ከዓመታት በኋላ ወደ ቤይሩት ስበር ቤይሩት አቧራ ሆና አመድ ሆና ስብርብሯ ወጥቶ ወድማ ድራሿ ጠፍቶ ዳግም እንደ ሀገር ታቀነቅን ይሆን ብዬ እያሰብኩ እዛው አቧራማ ምድር ላይ አረፍኩኝ። አመዳማ ምድር ላይ አረፍኩኝ። በጣም ነው ሐዘን ልቤን የነካው። ምን ነካቸው? ምን ሆኑ? አውቃለሁ የእርስ በርስ ጦርነት እየተካሄደ ነበርና ያች ከተማ ለአንዴም ለመጨረሻ ጊዜ አወደሟት። እንደገና እያዘንኩ በርሬ ከዓመታት በኋላ ስመለስ ቤይሩት እንደገና አገግማ ተውባ ደምቃ አገኘኋት ብሎ ያሉትን ቃለ ምልልስ ማንበቤን አስታውሳለሁ። ፍጹም ከህሊና ያልጠፋ ጉዳይ ነው። ቤይሩት ወደ አቧራነት ስትቀየር መንገሻ ከበደ እዛው ነበር። ዩኒቨርሲቲ ተማሪ ነው። ቤተሰቡ አግባቡ እየጠየቀው እየተገናኘ ሰላም በሰፈነ ሁኔታ ትምህርት ጀምሮ እልቂቱ ተነሳ። ወደ ጎረቤት ሀገር መሸሽ አይቻልም። ወደ ጎረቤት ሀገር መሄድ የሚቻለው ወደ ሶሪያ ነው። ሶሪያ ደግሞ አንድም ኢትዮጵያዊ ዳር ድንበሬ እንዲረግጠው አልፈልግም ብላለች። አሳዛኝ ነው። ያንን ሰቆቃ የሞላበት በየቀኑ ጥይት የሚጮህበት ጩኸት ሲቆም ለምን ቆመ ተብሎ የሚደናገጡበት አንድ ቦታ ላይ ምን ይላል? ተኩስ አቁም ስምምነቱ ተራዘመ እና እንዴት ተራዘመ ብለ ምክንያቱም አያከብሩም። አንዱ ይጥሰዋል። ስለዚህም ለምን ተራዘመ ብዬ የአእምሮ ሕክምና አዋቂ እስከ ማናገር ደርሻለኝ።
እንቅልፍ ማጣት ጀመርኩ። ረብሻው ሲቆም እንቅልፍ ነሳው። በየትኛው ሰዓት ምን ተነስቶ ምን ይፈጠራል አይታወቅምና እንዲህ አይነት ምስቅልቅሉን ህይወት መንገሻ ቤይሩት ውስጥ ኖሮታል። በዓለም ላይ ነፃ አውጪ ነን ብለው የሚያስቡ ተቋማት፣ ግለሰቦች፣ ድርጅቶች ሁሉ የሚፈበረኩት መካከለኛው ምስራቅ ላይ ነው ይላል። መካከለኛው ምስራቅ ላይ በመፈበረካቸው ብዛት የተነሳ ኢትዮጵያ ከኢትዮጵያዊ ጋር ተግባብቶ ምን አጀንዳዬን እኮ በግል መያዝ እችላለሁ። የሆነ ድርጅት አባል ልሆን እችላለሁ። የማገኘው ግን አንድ ሰው ነው። አናግረው መሄድ ሲፈለገኝ አጀንዳውን ያስቀድማል። ስለዚህም ኢትዮጵያዊን ማግኘትም ሆነ ማነጋገር አስፈሪ ነው ይላል። ስለዚህም ከሌሎች ሰዎች ጋር መገናኘት ደግነቱ ልሳነ ብዙ ስለሆነ እንግሊዝኛውንም አረብኛውንም ሌሎችንም ቋንቋ የራሳችንን ቋንቋ ምን ስለሚችል ከሌሎች ወዳጆቹ ጋር ያሳልፋል እንጂ ኢትዮጵያዊን ማግኘት አስፈሪ ነው አለ። አንደኛው የፖለቲካ ድርጅት አባል ከሆነ ጋር ሲነጋገሩ ቆይተው አለመግባባት ይፈጠራል። በሀሳብ ዙር ይከራል። ይሄ ታወቀ ነው። ተቻችለት አልፋለህ እንጂ አቤት አዲስ አበባ ብትሆኝ ኖሮ አንቺን ብሎ አንዱ ያስፈራረዋል። እንዴት አስፈሪ አስቸጋሪና ፈታኝ እንደሆነ ገምቱ። እንግዲህ በከፍተኛው ህብረተሰብ ውስጥ አድጎ የዕለት ጉርስ የዓመት ልብስ ጉዳይ ያልሆነ ሊኖረው የሚገባውም አሪፍ ምቾት ውስጥ ያደገ ልጅ መጨረሻ ላይ ምንም አማራጭ ሳይኖረው ቀርቶ እየተሽሎከለከ የሚያገኘውን እየቀማመሰ ከአደጋ ራሱን እየጠበቀ አስቸጋሪና አስፈሪውን ጊዜ እንዴት እንዳሳለፈ ይነግረናል። በከፍተኛ ኃላፊነት ላይ ያለ በርካታ ኢትዮጵያውያንን አግኝተዋል። አሁን አንድ ማስታውሰው ላይቤሪያ ውስጥ አንዱ ኢትዮጵያዊ አገኘሁታል። ወደ አሜሪካ ትገባለህ ብለው ሲያቆራር ከምቶ መጨረሻ ላይ መድረሻ ነው ላይቤሪያ ነው። ላይቤሪያ ሳገኘው ከሰል ነጋዴ ነበር። አላዘንኩም። ምክንያቱም የዕለት ጉርሱን የዓመት ልብሱን እዛ ካገኘ ተመስገን ነው። እጣው የጻፈለት ያ ነው። ምክንያቱም ሌሎች የሚዘገንኑ አጋጣሚዎች አሉ። አሁን ዳዊት ወልደ ጊዮርጊስ አንድ መጽሐፋቸው ላይ ደቡብ አፍሪካ ውስጥ ከሚገኙ በአንዱ ሀገር ውስጥ አንድ ኢትዮጵያ ያገኘኝ፣ ይህም ኢትዮጵያዊ የአገር ውስጥ በሚካሄደው ጦርነት ውስጥ የአንዱን ድርጅት ወግኖ ይዋጋ ነበራሉ። አሁን የጦርነት ረሃብ በሌለባት ሀገር ላይ እዚህ መርጦ መዋጋት ይችላል። የሚያሳዝነው አጋጣሚ እዛ ሄዶ የገጠመው ውጊያ ነው። አሁን ራሱስ ዛሬ የሰማሁት ነው። ኬንያን ከሀገራችን ውጡልን እስከ ማለት ደርሰዋል። እዛ አካባቢ ያሉ ኢትዮጵያውያን ምናልባት አነስተኛ ስራውን ይዘውባቸዋል፣ ቀልጠፍጠፍ ብለዋል። ምን በዛ ምክንያት ውጡልን እስከ መባል ደርሷል። እና እኔ አምባሳደሮቻችን ምንድን ነው የሚሰሩት ብዬ እዚህ ጋር ጠይቃለሁኝ። ኬንያ እንደዚህ አይነት ችግር እንዳጋጠመ ከ24 ሰዓት በፊት ነው የሰማሁት። በሌላ ንባቤ ደግሞ ደቡብ አፍሪካ ውስጥ ያሉ ኢትዮጵያውያን አሳራቸውን ነው የሚያዩት። ፍራንክ ቢሰሩ ሁሉም ጉያቸው ውስጥ ደብቀው ነው። ባንክ ደብተር አውጥተው እንዲያጠራቅሙ ምን እንዲሉ እድል አልተሰጣቸውም። ህጋዊ እንዲሆኑ በህጋዊ መልክ ደግሞ ባንክ ገንዘባቸውን ሴቭ እንዲያደርጉ። ለምንድን ነው የኢትዮጵያ አምባሳደሮች ይህን ነገር የማይሰሩት? ዜጎቻችን በተለያየ አጋጣሚ የተለያየ ቦታ ይሰደዳሉ። ቢያንስ በሀገሩ ህግና ደንብ መሰረት ዜጎች መብታቸው ተከብሮ የሚኖርበት ሁኔታ ይፈጠር። ደቡብ አፍሪካ ውስጥ ብብት ውስጥ በቃ ብር የሚደብቁበት ቦታ በጣም እንትን ይላል እና የሰሩትን የሚያስቀምጡበት ቦታ የሌላቸው፣ በተለያየ አጋጣሚ ደግሞ ወመኔው መጥቶ የሚዘርፋቸው መከራቸውን የሚያዩ ልጆች ደቡብ አፍሪካ ውስጥ አሉ። እና ለምን ስል እጠይቃለሁ። አሁን ዮርዳኖስ አልማዝ ሰይፉ 2 ገጽ ገደማ መጽሐፍ ጽፏል በስደት ላይ ደቡብ አፍሪካ ውስጥ ባሉ ስደተኞች ላይ። በጣም ነው ጭንቀታቸውን አብረን እንድንጨነቅ እንድናዝን የሚያደርገን። ይሄ ምንም ጥርጥር የለውም። አምባሳደሮቻችን ከዲቲያቸው አንዱ አድርገው ሊሰሩበት ይገባል። እንዳውም መሪዎችም እጃቸውን የሚያስገቡበት ጊዜ አለ። አሁን አንዴ በኬንያን ኢትዮጵያውያን ስደተኞች በዝተው በደርግ ጊዜ ነው መውጫ መቀመጫ ሲያሰጧቸው ከወል መንግስቱ ኃይለማርያም ሰሙ። ሄደው ዳንላፋ አረፍ ሞይ ነው ስማ፣ እነዚህ ሰዎች እዚህ የመጡት የእኛን አብዮታዊ እንቅስቃሴ ጠልተው እንጂ
አገር ስለሌላቸው አይደለም። እዚህ ደግሞ የበለጠ የምታጎሳቁላቸው ከሆነ በዛ ጎርናና ድምፅ እንዴት ሊያሸብር እንደሚችል ገምቱ። ያን ድምፅ በነገራችን ላይ ፕሮፌሰር ጌታቸው ኃይሌም ያደንቁታል፣ ሌሎችም የሚያደንቁ አሉ። ብቻ ሲል አረፍ ወይ ነው እንዲታረም ያደርገው። ስለዚህ መሪዎቻችንም አምባሳደሮቻችንም በተለያየ አጋጣሚ በተለይ አፍሪካ ውስጥ ገዛ አህጉራቸው ላይ ሆነው መጎሳቆል የለባቸውምና ከቤት ስራችሁ አንዱ አድርጋችሁ እንድትይዙት ማሳሰቡን እወዳለሁ። ዓለም ብርሃኑ የምትባል ወጣት ምናልባትም ከ30 ዓመት በፊት ይሆናል ተሰዳ ቤይሩት ሄደች። ቤይሩት ሄዳ መንገድ ላይ አንድ እድሜያቸውን ለእኔ ጎለመሰ አዛውንት አዩዋትና እና አንቺ ልጅ አሏት። ስትጠጋች ኢትዮጵያዊ ነሽ ነው ያሏት። አዎ። እናንተም መሰደድ ጀምራችሁ፣ እናንተም ስደት ዕጣ ፈንታችሁ ሆነ። የእናንተ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እዚህ መካከለኛው ምስራቅ መጥተው 1-2 ቀን 3 ቀን ያደሩለት እርግጠኛ ነኝ ለ3 ቀን ያህል በሰላም ውለን እንደምንወጣ፣ ምንም አይነት ተኩስ እንደማንሰማ፣ ይጨራረሱ የነበሩ ይገዳደሉ የነበሩ ኃይሎች ልክ እሳቸው መምጣታቸውን ሲሰሙ ልክ ስምምነት ያደረጉን ያህል ተኩስ ያቆሙ ነበረ። ለእኛ ሰላም ያን ያህል ያዋጡት ንጉሠ ነገሥት ገላችሁ እናንተም ለስደት በቃችሁ፣ ይኸው እጣሽ አንቺም ይሄ ሆነ እንዳሏት አጫውታኛለች። ዲፕሎማቱ መንገሻ ከበደ ተሰማ የመጀመሪያ 2ኛ ዲግሪውን እዛው ቤይሩት ነው የሰራው። በብዙ አሳር ተፈትኖ ልክ ልጅነት ውስጥ ተቀናቶ እንዳደገ ሁሉ ከወደቀ ያ ችግር ቤይሩት ከተከሰተ በኋላ መግቢያ መውጫ አስጠፋ። ያን የመከራ ጊዜ ያሳለፈ። ምናልባትም ስለ 2ኛ ዓለም ጦርነት አባትየው አውርተውት ይሆናል። ብዙ መከራ እሳቸውም ተቀብለዋል። ኢየሩሳሌም ድረስ ተሰደዋል። አርበኞች ጋር ለመገናኘት የንጉሠ ነገሥቱን መልክ ይዘው ወደ ኢትዮጵያ ይገቡ ነበር። ትውልድ በየዘመኑ የየራሱ መከራም የየራሱ ፍስሐም አለው። ያን መከራ ምናልባት ነግረውት ይሆናል። ያ ተቀናቶ ያደገ ልጅ ያን መከራ ችሎ የመጀመሪያም 2ኛ ዲግሪውንም ሰራ። በእኔ ግምት ይህን መጽሐፍ ሳነብና እውቀቱን ስገምት ለመካከለኛው ምስራቅ ለኢትዮጵያ ኤክስፐርት ነው በፖለቲካው ሳይንስ። ዓለምን የዞረ ከዓለም ጋር የተገናኘ ግለሰብ ነው። የሚያሳዝነኝ ይሄ መጽሐፍ በራሱ በመንገሻ ሳይሆን በሌላ ደራሲ ፕሮፌሽናል በሆነ ደራሲ ተጽፎ ቢሆን ኖሮ ሌላ አነጋጋሪ የሆነ ትልቅ ስራ ይወጣው ነበር። ምክንያቱም ጠቅሎ የሚተወው ነገር አለ። አሁን ዩናስ ያስገባን ይልና 4-5 ሴት ጠርቶልህ ወደዛ ወጣን ይላል። ለምን ገባህ? ምን ስራ ነበር? ምን የተለየ ነገር አየህ? ጠያቂ ቢኖረው ድንቅ መጽሐፍ ይወጣው ነበርና መጽሐፉ እንዲህም ሆኖ እርባና ያለው ሊነበብ የሚገባና ማስተዋል ለቻለ ወጣት ሩቅ እንዲመለከት የሚያደርግ ነው። የመጀመሪያ ስራው እንግዲህ አልተለመደም። አሁን ከከበደ ተሰማ ቤተሰብ ውስጥ ወጥቶ ሮያል ፋሚሊ ውስጥ ወጥቶ ንጉሱን በርቀት አየኋቸው የሚል በቅርብ ርቀት ቤተሰብ ከሆነ ቤተሰብ ውስጥ ወጥቶ ከፓለስታይኖች ጋር ነው የሰራው። የፍልስጤም ነፃ አውጪ ድርጅት ጋር ጋዜጠኛ ሆኖ ሰርቷል። ረጅም ጊዜ ነው የሰራው። ሀሳበ ሰፊ ነው። አእምሮ በደንብ ነው ማመዛዘንና የሚችል የራሱን ጉዳይ ለራሱ አድርጎ ሌሎችን ጉዳዮች የማየት የመገምገም ትልቅ አቅም አለ። አሁን አንድ አረብኛቸውን ሰማና ይሄ የኖርዝ አፍሪካ አክሰንት ነው ይላል። የአረብኛ ውስጥ ያለን አክሰንት የመካከለኛው የምኑ ለይቶ ያውቃል። እዚህ ድረስ ነው መገመት መመዘን የሚችለው። አያሌ የሚያስደንቁ የሚያስገርሙ አታዮችን ያለን በግልጽ ነው ደግሞ የሚያስቀምጠው፣ ምንም የሚደብቀው የለምና እንዲህ አይነት ሰው ደግሞ ጋዜጠኛ ሆነ ማለት ለአንባቢው በረከት ነው። ለፍልስጤሞች ብዙ ጊዜ ሰርቷል። ከዛ ለእረፍት ነው አዲስ አበባ መጥቶ የፍልስጤም ነፃ አውጪ ድርጅት ጽሕፈት ቤት እዚህ ስለነበር ከእነሱ ጋር ተነጋግሮ በመሃል ነው ሳቀው ወይም ደግሞ አስፈላጊም ስለሆነ እንዲህ አይነትም ሰው ደግሞ ዲፕሎማት ሆኖ ቢሰራም ነው ጥሩ የሚሆነው ለሀገርም እድገትም ለምንም የሚበጀውና
ከአንዷ ዲፕሎማት ጋር ይነጋገረና እንደዚህ የሐረር አካባቢ እንዲስራ ነበረን ከዛ ብትሰራልን በሚል እያለ እንግዲህ እስከ ዩናይትድ ኔሽን ድረስ ይቀጥላል። እዛ ጋዜጠኛ በነበረ ጊዜ መሐመድ ማህዲ ነበረ የብዕር ስሙ። መሐመድ ማህዲ የሶማሌ ወይም በድሮ አባባል የሐረርጌ ጠቅላይ ግዛት የኦጋዴን ተወላጅ የሆነ እዛው ቤይሩት ውስጥ አብሮት የሚማር የነበረ ጓደኛውን እሱን ለማሰብ ነው የብዕር ስሙን መሐመድ መህዲ ያለው። መሐመድ መህዲ ደግሞ ቆይታ ሲያየው ልክ አይደለም ኢትዮጵያዊነት፣ ጅቡቲያዊነት ይሻለኛል ብሎ ተሸበለለ ይለናል። ዲፕሎማት ስራ እንግዲህ አንድ ቦታ የሚቀመጡበት አይደለም። ፌስታው አለ፣ መዝናናቱ አለ፣ መጫወቱ አለ። እንደዛም ሆኖ ያጎለናል ይላል። አሁን ልጅ ላይ የሚያወራውን በኋላ አነሳላችኋለሁኝ። ማሊ ያለው ኢህአዴግ አዲስ አበባ ገባ ይላል። አዲስ አበባ ሲገባ አስፋው እዚህ ስላለ ደውሎ ነገረኝ። ምንም ጊዜ አልወሰድኩኝም። ወደ አዲስ አበባ በፍጥነት መጣሁ። የእናቴ ግቢ በመቶ በሚቆጠሩ ኢህአዴግ አማጽያን ተወሯል። እዛም ድንኳን ጥለው እዛ ድስት ተጥሏል፣ እዛ ጋ እንጨት ይፈለጣል። በቃ ህይወት ጀምረዋል። ከዛ ስመጣ በር ላይ አቆመኝ። ማን እንደሆን ሲነግረኝ የዛ ቤት ባለቤት ልጅ ነኝ፣ እናቴ ጋ ነው የገባሁ ያለሁት፣ ከውጭ መምጣቴ ነው ብዬ ፓስፖርቴን አሳየሁት። ተነጋግረው አስገቡኛል። ከዛ ከአስፋው ጋር መከረና ለምን ላለቃቸው ሄደን አንነግረውም? ቢያንስ አሁን ለእናታችን ጸጥታ ስለሚያስፈልጋት ግቢውን እንዲለቁልን ሄደን እንገራሉ። ሄዱ። እንደመታደል አስተዋይ የሆነ ኢህአዴግ መሪ አጋጠማቸው። ማታ ገባሁ ቤት ሲንቀያየርኩና መኝታ ቤት ገብቼ ተኛሁ። እኩለ ሌሊት ላይ እናቴ ቀሰቀሰች። ኃይለኛ ጫጫታ አለ። ምንድን ነው ብዬ ብቅ ብዬ ሳይ ዕቃቸውን እየሸከፉ ነው። ሁሉም ጥለው ወጡ አለ። ግቢውን ጸጥ አለ። እንግዲህ ቀን ሄጄ ቅሬታ ማሰማቴ ውጤት አሳየ ማለት ነው ብለን ቀሪውን ምሽት ወደ መኝታችን ተመለስን። ጠዋት እንደገና በሰልፍ መጡ። ምንድን ነው ስንላቸው እማማን ፈልገን ነው። እናቴን ጠራንላቸው። ውጭ ወጥታ ቁጭ አለች። አቤት አለቻቸው። ሁሉም ተራ በተራ እየመጡ በወረቀት የተጠቀለለ ነገር ፊቷ እያስቀመጡ ሰላምታ እየሰጧት አለፉ። እነሱ ከሄዱ በኋላ ምንድን ነው የያዙት ብለን ከፍተን ስናይ ከመቅኑናቸው ላይ ያላል። መቅኑን ጠፍታለች። መቅኑን በአማርኛ አሁን ሬሽን እንደተካው ማለት ሬሽን እንግሊዝኛ ሆኖ ተካው። ሬሽን ተለመደ አሁን የአማርኛን ያህል እንጂ መቅኑን የአማርኛ ቃል ነው። ከመቅኑላቸው ላይ ያዋጡትን ሻይ ቅጠል፣ ስኳር፣ ቡናና ሰርዲን ነው። በጣም ልቤን ነካዋለ። እንዴት አይነት ጨዋነት ነው! እንዴት አይነት አርቆ ሀሳቢዎች ናቸው ብዬ ተገረምኩ። በጣም ውስጤን ነካው። ውለና አላደርን። በሚቀጥለው ቀን ድል ያለ ደግሰን ጠራናቸው አለ። ምናልባትም ደጃዝማች ከበደ የተሰማ ቤት ለመጨረሻ ጊዜ ተደግሰው ድግሱ ሳይሆን አይቀርም። ከፍተኛ ድግስ ደገስን። ስጋ እንደ ጎመን እንዲቆርጡ አረግናቸው። መጠጡን እንደ ልብ አቅርበን በደንብ ተጨዋወትንና ተለያየን። ይህ ውብ ኢትዮጵያዊ ባህላቸው ግን በኋላ ምን ነክቶት ነው ኢህአዴግ ባህሪውን እንደዚህ የቀየረው ሲል ያዝናል። ልጅ ላይ ብዙ ጊዜ ኢትዮጵያውያን እንሸወዳለን። ቢያንስ መንገሻ ከበደ ሀዘኑን እዚህ ላይ ይገልጻል። በጣም መሸወዳችንን ሀዘኑን የሚገልጽበት ጊዜ አለ። አንድ በጣም የማከብረው ምናልባትም የገሃዱ ዓለም መምህር የምለው ሲኒየር ጋዜጠኛ አንዲት ሴት ልጅ ነው ያለችው። ስለ እሷ ሳነሳበት ፍሉዌንት እንግሊዝኛ፣ ፍሉዌንት ፍሬንች የምትችል ናት፣ አሁን የምትኖረው ምናምን ብሎ አንዱን የአውሮፓ ሀገር ይጠራልኛል። ኢትዮጵያ የሆነ እኮ አላደገች የምችል ሺህ ጊዜ ፍሉዌንት ብትሆን ሺህ ጊዜ ምናምን ብትሆን ኢትዮጵያ አይደለችም። ስለ ልጅ እያወራን ከጓደኞች አንዱ ልጅ አውሮፓ ነው ያለው ገሌ የኮይልትን እሱን ተወው በቃ ኢትዮጵያ እኮ አይደለም አለኝ። በቅርብ ደግሞ እንዲሁም ማከብረው አንድ ወዳጄ ጋር ነው እና ብዙ ጊዜ ይሸወዳል ሰው።
ልጅህ ፈረንሳይኛ ስለቻለ እንግሊዝኛ ስለሆነ ስለቻለ ሳይሆን ቢያንስ ልጅህ 18 ዓመት እስከሚሞላው ከሀገሩ መውጣት የለበትም። መንገሻ ከበደ በዚህ ያዝናል። በብዙ ዓለም አቀፍ የትምህርት ሰራተኞች እኔን ጭምር በየትም ቦታ የሚኖሩ ነገሮችን በተለያየ አገር ህዝብ ስነ ልቦና ዘይቤ የሌላቸው ልጆች እየወለድና እያሳደግን ነው። በእርግጥ በዓለም አቀፍ ደረጃ ባላቸው ምርጥ ትምህርት ቤቶች ውስጥ እናስተምራቸዋለን። ነገር ግን አገሬ የሚሉት አንድ ባህል ስርዓት ስር የሰደደ ቦታ የላቸውም። መኖር የማይችሉበትን የአያት ቅድመ አያቶቻቸውን አገር እንዲያፈቅሩ ተደርገው አያድጉም። በዚህ ረገድ በእኔ ከደረሰው አንጻር ሀገር ወጥተው የማያውቁት እህትና ወንድሞቼ የተሻለ የተደላደለ የተረጋጋ ቤተሰብና ልጆች ፈጥረዋል ይለኛል። ብዙ ልነጋገርበት የምንችለው መጽሐፍ ነው። አያሌ ነው። አንዲት ልጅ አለች ልጃጅማ ቤት ተልካ የምትመጣ ከመካከለኛው ምስራቅ ተልካ ትመጣለች። መንገሻ ለቤተሰብ አድርሽልኝ ያለትን ታደርሳለች። ይህን ያየው አስፋው ታላቅ ወንድሙ ነው። አባባ እች ልጅ ሙስሊም ናት፣ ከዚች ልጅ ጋር እንደው ጋብቻ ነገር ቢፈጥም ምን ትለዋለህ መንገሻና? እንደ በዛም በለና ብለውታል። አንብቡት። ማንበብ ያድናል። መዳን ከፈለጋችሁ አንብቡ። አንድ ጊዜ አለማንበብ መረገም ነው ብዬ በኤፍኤም ሬዲዮ ጣቢያ ላይ ተነተንኩኝ። በአጋጣሚ አንድ ምሽት ላይ ከጓደኞች ጋር ቦሌ መንገድ ቢራ ስንጠጣ አንዱ ሰው ጠጋ አለኝና እሺ አልኩት። እናውራ አለኝ። እሺ ማንበብ መረገም ነው ብለሃል። እኔ አላነበም ግን አልተረገምኩም አለኝ። አንድ አሪፍ ነገር ልንገርህ አልኩት። 2,000 ብር ይዘና የዛን ጊዜ በነበረ ገበያ 2,000 ብር አሁን ያሰብኩለትን መጽሐፍ ይገዛል። አሁን በቀጥሮ ያን ሰው 10,000 ብር ይዘና ነው የምለው። ያኔ 2,000 ብር ስለሚገዛ 2,000 ብር ይዘና በ2,000 ብር የሚቀጥለው ሳምንት አዲስ አበባ ዩኒቨርሲቲ ውስጥ የመጽሐፍ አውደ ርዕይ ያለ እኔ እመርጥልሃለሁ፣ ይሄን እልሃለሁ። ምናልባት እነዚያ 2,000 ብሩ 10ም 15 መጽሐፍም ይችላሉ። እነዛን የመረጥኩልን መጽሐፍ ዓመት የሚፈጅብህ 2 ዓመት አንብበህ ጨርስ። ከዛ በኋላ ደውልልኝና አገኘኝ። ምን ያህል ተለውጠሃል ታየዋለህ። ምን ያህል አላየህም። ምንም ጥርጥር የለውም። ማንም ሰው የፈለገ ሰው ሩቅ ማየት የሚፈልግ ከሆነ ማንበብ አለበት ብዬ ቀጠርኩት። እመጣለሁ አለኝ። አዲስ አበባ ዩኒቨርሲቲ ሄድኩ። በነገራችን ላይ መረጣውን የማካሄድለት ከቤቴ በራሴ ትራንስፖርት ነው መጣው። ምን ብዬ የማደርግለት ሁሉ በነፃ ነው። ዝም ብሎ ለወዳጅነት ምን ያህል አለማንበብ መረገም እንደሆነ እንዲያይ እና አንድ ሰው እንዳድን ነው። ቀረ ይህ ታዲያ የተረገማችሁ አያሌዎቻችን አዝናለው ቃሉን የተረገምነት። ስለዚህ አያሌ ርዕሰ ጉዳዮች እያጋጠሙን ማየትና ማረም ስንችል ሳይሆኑልን ይቀራል። ሰላም በምድራችን ላይ ይስፈን።